ተቀወጠ ትላላችሁ ጋይስ። ተቀወጠ። የዛሬው ያበደ ነው። መቼም አይተን የማናውቀው ነገር ነው ዛሬ የተፈጠረውና ሀይሚሻና ብሩክ እንግዲህ በአዲስ ነገር ከች ብለዋል። እንግዲህ እንደሚታወቀው ትላንትና ከትላንት ወዲያ አካባቢ መስለኛለችን 2 ቀን ቫለንታይን ዴ በጣም በሚዲያው ላይ በጣም እየተቃወጠ ነው። እንዲሁም በተለይ ደግሞ በነጫጮቹ በፈረንጆቹ ማለት ነው በጣም የሚከበር በጣም ብዙ ነገር ነው እና እንኳን አደረሳችሁ እንግዲህ ጋይስ። ፍቅረኛሞችም ባለትዳሮችም ፍቅረኛ መሆን የፈለጋችሁትም እንግዲህ የሆናችሁ እንኳን አደረሳችሁ። ፍቅረኛ ያልሆናችሁ ደግሞ ለአመቱ ያደርሳችሁ። ለአመቱ ፍቅረኛችሁን ይዛችሁ ቫለንታይን ዴን የምታከብሩ ያደርጋችሁ ማለት ነው ጋይስ። ይሄ የኔ ምርቃት ነው እና ሀይሚሻና ብሩክ እንግዲህ ዛሬ ምናልባት እርቅም ሊሆን ይችላል፣ ቫለንታይን ዴም ሊሆን ይችላል። እኛ አናቅም። በእርግጥ ያው ፎቶውን አየን። ፎቶ ደግሞ የሚያመለክተው የቫለንታይን ዴ ልብስ ነው። ቀኑም ደግሞ የዛኑ ቀን ነው። ለዛ ምናምን ብለን ነው ያሰብነው ጋይስ፣ የኛ ግምት ነውና እንግዲህ እንደዛም ሊሆን ይችላል። የቫለንታይን ዴም ሊሆን ይችላል፣ ላይሆንም ይችላል። ነገር ግን በእኛ ሃይማኖት አይፈቀድም ማለት ነው። ገባችሁ? የምታውቁ ታውቁታላችሁ፣ የማታውቁም ደግሞ እንግዲህ ይነገራል እንደዚህ አይነት ነገር በየአመቱ ቫለንታይን ዴ ሲባል የሃይማኖት አባቶች የሃይማኖት መምህሮች ያስተምራሉና ጠለቅ ብላችሁ ነገሩን ስትሰሙ ቫለንታይን ዴ አክብሮ አያሰኝም። እኔም አላከብርም እውነቱን ለመናገር እና ነገር ግን የምታከብሩ እንዲሁም ደግሞ ነጮቹ ኦልሬዲ እነሱ እየለመዱት ነው ያው ነው ማለት ነው። እና በእኛ ሃይማኖት ግን አይፈቀድም ቫለንታይን ዴ ማለት ነው በክርስትና። ስለዚህ ውዶችዬ እንግዲህ ሀይሚና ብሩክ ቫለንታይን ዴ ይሁን እንዲሁም ደግሞ ለህርቁ ይሁን ብቻ አናቅም፣ ግን ልብሱ የሚያሳየው የቫለንታይን ዴ ልብስ ነውና ዛሬ ማታ እንግዲህ አሁን እየደረሰ ነው። እስኪና ያለን ምን ይዘው እንደሚመጡ ሰብስክራይብ እያደረጋችሁ እንጠብቃቸው።